ሰላም ሰላም የዩቲዩብ ቤተሰቦች እንደምናችሁልኝ፣ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው ይዤላችሁ የመጣሁት ቪዲዮ ኦፍኮርስ እንደምናውቀው ችግር ያለበት ቪዲዮ ነው። ችግር አለበት ማለታችን ካልቀረ ደግሞ ይህንን ቪዲዮ ማየት ሲጀምሩ ላይክ በማለት ጀምሩት፣ ሰብስክራይብ በተኗንም ተጫኑ። አያችሁ፣ አሁን የምነግራችሁ ታሪክ በአንድ በኩል የሚያስደስት በአንድ በኩል ደግሞ የሚያሳዝን ክስተቶች የተፈጠሩበት ታሪክ ስለሆነ ካሁኑኑ ስሜታችሁን መገደብ እንዳትረሱ። ጥር ወር ላይ በሀገራችን በሰርግም በድግስም አሸሸ ገዳም የምንልበት ወር ነው። ግን ደግሞ በዚህ በጥር ወር ላይ ፈረንጆቹ ሀገር ውስጥ ማለት ደግሞ በአርጀንቲና የተፈጠረ ክስተት ነበረ። ጊዜውም ጥር 13 2006 በፈረንጆች ነበረ። አንድ አርጀንቲና ከተማ ውስጥ የሚገኘው ባንክ በ300 የታጠቁ ፖሊሶች ይከበባል። በባንኩ ዙሪያ የሚገኙ ፎቆች ላይ ደግሞ ስናይፐሮች እዛ በመውጣት ክትትላቸው ይጀምራሉ። መቼም አልሞ ተኳሽ ወይም ደግሞ ስናይፐር ያለበት ፊልም በጣም ያበደ እንደሆነ እናውቃለን። ግን ይህ ታሪክ እውነተኛ ነው። አያችሁ፣ ባንኩ በ300 ፖሊሶችና በስናይፐሮች ብቻ ሳይሆን የተከበበው ሄሊኮፕተሮችም በላዩ ላይ እያንዣበቡ እያንዳንዷን ክትትል ሲቆጣጠሩ ነው የዋሉት። ባንኩ ውስጥ የሚገኙ 23 የሚደርሱ ደንበኞችና ሰራተኞች እጅግ በሚያስፈሩና በታጠቁ ሰዎች ታግተዋል። የአጋቾቹ መሪ የሆነ ነገር ፖሊሶቹን እንዲያመጡለት ይጠይቃቸዋል። እሱም 30 ካርቶን ፒዛ ነበር። ከፖሊሶቹ ዘንድ ከሰዎቹ ጋር የሚደራደረው መኮንን ደግሞ እነዚህ ሰዎች አብደዋል እንዴ ሲል ራሱንም ጠይቆ ነበር። ነገር ግን ዓለምን ያስደነገጠ ጠማማ የሚባለው ፓርት እዚህ ቦታ ላይ ነበር የተፈጠረው። አያችሁ፣ እነዛ አጋቾች የታጠቁት መሳሪያ ፌክ ነበረ፣ በፕላስቲክ ቅጅ የተሰሩ ነበሩ። ግንስ እንዴት ነው ከነዛ ከታገቱት ሰዎች መሃል የያዙት መሳሪያ ፌክ እንደሆነ ለምን አላዩ ብላችሁ ልትጠይቁ ትችላላችሁ። ግን ሽጉጦቹ በጣም ትክክለኛ እንዲመስልላቸው በደንብ አድርገው ተጣበው ነበር የሰሩ። ክብደታቸውም ልክ እንደ ትክክለኛ ሽጉጥ እንዲመጣላቸው ውስጡ እርሳስ ነበር የሞሉት ወይም ደግሞ ሊድ። እናም ፖሊስ ከፊት ለፊት በር ላይ በተደረገው አስደናቂ የእገታ ፍጥጫ ላይ ትኩረት ሲያደርግ ሁለተኛው ቡድን ከመሬት በታች ነበረ። በመቶዎች የሚቆጠሩ አስተማማኝ ማስቀመጫ ሳጥኖች እየሰነጠቀና እየሰበረ 19 ሚሊዮን ዶላር ወርቅ፣ ዳይመንድ ያለበትን ፓርት ዘረፉት። በደቂቃዎች ውስጥ እነዚህ ዘራፊዎች በፍሳሽ ማስወገጃ እንዴት አመለጡ? ግን ከኋላ የተውት እነዛ የታዘዙት 30 የፒዛ ካርቶኖችና አንድ በእጃቸው የተጻፈ ማስታወሻ ነበር። ማስታወሻውን በሚያስቅ መልኩ እንደዚህ ብለው ነበር የጻፉት: without weapons or grudges it's just money not love። ካለ ጦር መሳሪያና ካለ ቂም ብር አገኘን፣ ፍቅር አይደለም። አርጀንቲናውያን እነዚህ ሰዎች ጀግኖች ሲል ስም አወጣላቸው። ፖሊስ ግን ህፍረቱን ተከናንበዋል። ይህ የባንኮ ሪዮ ትክክለኛ የዘረፋ ታሪክ ነው። በታሪክ ውስጥ እጅጉ አስደናቂ የባንክ ዘረፋ። ካሁን በኋላ የምነግራችሁ ታሪክ እጅግ በጣም ያበደ ታሪክ። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋል። አያችሁ፣ በግርግር መሃል የተወለደ ሀሳብ ያበደ ነው ይባላል። እናም አሁን አንድ ነገር እንድታስቡ ፈልጋለሁ። እናንተ አርጀንቲናውያን ናችሁ። እናም በ2001 በተፈጠረው የኢኮኖሚ ቀውስ ምክንያት ባንክ ውስጥ የነበራችሁ ብር በባንኩ አማካኝነት ሊታገድ ሆኗል። ህይወታችሁ ሙሉ ያጠራቀማችሁት ብር በኢኮኖሚው መቃወስ ምክንያት ባንኩ ይዞባችኋል። በዙሪያችሁ ያሉትን ሰዎች ራሳቸው እያጠፉ ነው። ቤት ኪራይ መክፈል አልቻሉ፣ ዕዳ ውስጥ ተዘፍቀዋል። እናም በእንደዚህ አይነት ህይወት ውስጥ እያሉ ነበረ አርጀንቲናውያን ይህንን ጩኸት ለመቀስቀስ የተነሳሱ። እናም በታህሳስ ወር 2003 በፈረንጆች አቆጣጠር ፈርናንዶ አራውጆ የተባለ አርቲስት ስትራግል እያደረገ ያለ አርቲስት ባየ ነፍቶ በጣም ጦዞ የሆነ ጋዜጣ ይመለከታል። ባንክ ለመዝረፍ አቅደው የገቡት ዘራፊዎችና እቅዳቸው ሲፈርስባቸው እንዴት እንደታሰሩ ነበረ። ይህ አራውጆ ሲመለከቱ የነበረው የዝርፊያ ታሪክም አንድ ፖሊስ ከታጋቾቹ መሃል በስህተት ገድሎ በዛ መልኩ የፖሊሶቹን እቅድ እንዴት እንደከሸፈ የሚያሳይ ነው። እናም አራውጆ ኦፍኮርስ ችግር ነበረበት። እናም የሆነ ሀሳብ ከች ይልለታል። የመጣለት ሀሳብም ለምንድን ነው አንድ ዘራፊ ህይወቱና የታጋቾቹን ህይወት ሪስክ ውስጥ በማስገባት ባንክ የሚዘርፈው? ለምንስ አብዛኛውን ጊዜ ታጋቾች ገድለው የሚያመልጡት ዘራፊዎች? በማለት ራሱን በሀሳብ ይጨናንቃል። ስለዚህ ሀሳቡ ምንድን ነበረ? ልክ እንደ አስማተኛ ነገሮችን ሚስ ዳይሬክት ማድረግ ማለት ደግሞ ፖሊሶቹ የሚገነዘቡበት መንገድ አንተ ካሰብከው መንገድ በሌላ እንዲሆን ማለት ነው። እናም ወዲያውኑ ሀሳቡ እንደመጣለት ሀሳቡን ሶፍት ላይ ይጽፈዋል። ሀሳቡም እንዴት ነበረ መሰላችሁ? የዝርፊያው አካል የሆኑ ግማሾቹ ፎቅ ላይ ይወጡና እዛ ታጋቾች ይዞ
ፖሊሶችን ይህንን አምጡ እንደዚህ አድርጉ እያሉ ሀሳባቸውን ዲስትራክት ማድረግ ነበር። ካዝናውና ከሰይፉ ጋር በመቆራኘት እየሰበሩ እየፈለጡ ብር ማስመለጥ ነበር። በዚህ መልኩ ማንም ሰው አይጎዳም፣ ብቻ ግን ቲያትር ነው፣ ከዛ በቱቦ ውስጥ ለውስጥ እናመልጣለን በማለት ነበር ሀሳቡን ያሰፈረው። ይህ ሀሳብ ቀርጾ እንደጨረሰ አንድ የሃይስኩል ጓደኛ ነበረው፣ ሰባስቲያን ጋርሲያ የሚባለው። እሱ ጋር ይደውላል። ሰባስቲያን ማለት እጅግ በጣም ሙያተኛ የሆነ የሞተር ሳይክል መካኒክ፣ እጁ ደግሞ በጠባሳ የተሞላ የስራ ሰው ነበረ። አራውጆ ለሰባስቲያን ባንክ የመዝረፍ ሀሳቡን ያካፍለዋል። የሚዘረፈው ባንክን ስም ሳይቀር ይነግረዋል። ባንኮ ሪዮ የተባለ አካሱሶ በተባለ አርጀንቲና ከተማ ውስጥ የሚገኝ ባንክ ነበረ። እዛ ባንክ ውስጥ ብራቸው የሚያስቀምጡ ሰዎች ደግሞ ከኢኮኖሚክ ክላሽ ወይም ደግሞ ኢኮኖሚ ከፈራረሰ በኋላ በጣም ባለጸጋ የሆኑ ሰዎች ብራቸው የሚያስቀምጡበት ባንክ ነበረ። እናም እዛ ባንክ ውስጥ ደግሞ ካዝና ለመከራየት እዛ ከተማ ውስጥ ቤት ከመከራየት 3 እጥፍ የበለጠ ዋጋ ነበረው። ስለዚህ ይህ ባንክ እቅዳቸው ውስጥ ማካተታቸው እጅግ በጣም ጥሩ ሀሳብ ነበር። እናም የባንኩ ብሉፕሪንት ማጥናት ይጀምራሉ። ባንኩ የተቀመጠው ምን ቦታ ላይ ነው የሚል ሀሳብ ላይ ደረሱ። ባንኩ የተሰራው ኢመርጀንሲ ወቅት አውሎ ነፋስና ኃይለኛ ዝናብ ቢዘንብ ዝናቡ ወይም ደግሞ ጎርፍ የሚሄድበት በጣም ትልቅ የሆነ ድሬኔጅ ሲስተም ባለበት ቦታ ላይ ነበረ። እነዛ ካዝናዎቹ የተቀመጡበት ቦታ ደግሞ የፎቁ ቤዝመንት ወይም ደግሞ አንደርግራውንድ ውስጥ ነበረ። የዚህ ባንክ ሞሽን ሴንሰሮች ደግሞ በስራ ሰዓት ይጠፋሉ። ሞሽን ሴንሰር ማለት ልክ ኤርፖርት ላይ እንዳለው መፈተሻ ሆኖ ግን እሱ ሜታል ነው ዲቴክት የሚያደርገው፣ ይሄኛውን ደግሞ እንቅስቃሴ ነው የሚከታተለው። እናም ጋርሲያ ከባንኩ ስር ያሉትን ቱቦዎችን ማጥናት ሲጀምር ከቱቦዎቹ መጨረሻ ማለት ደግሞ ወደ ወንዝ የሚያዳርሰው ቦታ እስከ ባንኩ ድረስ በመሃል ላይ የተሰሩት ኮንክሪቶችን እየሰበረ መግባት ነበረ። አንዳንድ ሰዎች ይህ የማይቻል ነው ወይም ኢምፖሲብል ነው ሲሉት፣ ጋርሲያ ግን ጭንቅላት ውስጥ የተቀረጸው ይህ ነገር ይቻላል የሚል ብቻ ነበረ። ሀሳባቸው ባንኩ ለመዝረፍ ብቻ ሳይሆን ባንኩ ህዝብ ላይ ያደረሰውን ጥቃት ለመበቀልም ጭምር ነው። ባንኩ ለመዝረፍ ደግሞ ስክሪፕት ሲያደርጉት እያንዳንዱ ነገር ልክ ሆሊውድ ፊልም ላይ እንደሚታየው አድርገው ነበር። እናም ጥር ወር ላይ በ2004 በፈረንጆች አራውጆ በጣም የተካኑ ባለሙያዎችን መፈለግ ይጀምራል። እናም በ80ዎቹ ውስጥ 17 ባንኮች ከሱፐር ቦንድ ቡድን የዘረፈው አርበኛ ማለት ደግሞ የቀድሞ የአገሪቷን ወታደር የነበረ ሩቤን ቤቶ ዴላ ቶሬን ይቀጥራል። ቤቶ ደግሞ ካዝናዎች እንዴት መቆጣጠር እንደሚችል፣ ፖሊሶች ልክ በእንደዚህ አይነት ጊዜ ማለት ደግሞ ዝርፊያ በሚካሄድባቸው ጊዜዎች እንዴት ከታጋቾችና ከአጋቾች ጋር ያለ አመፅ እንደሚቆጣጠር ያውቃል። ቤቶ ለመቀላቀል ይስማማል። ግን ሉዊስ ማሪዮ ቪቲቴ የተባለ ኡራጓዊ ጓደኛው ካመጣ ብቻ ነው። ይህ ጓደኛው ደግሞ ሳይኮሎጂካል ኢንቲሚዴሽን ወይም ደግሞ በሳይኮ ሰዎች እንዴት መጫወት እንዳለበት በጣም የሚያውቅ ሰው ነበረ። ማሪዮ ቪቴ የሆነ ጊዜ ላይ 43 ታጋቾች ይዞ ለሰዓታት ያክል አንድ ጥይት እንኳን ሳይተኩስ እንደተከታተለ ይነገራል። እናም ቪቴ ደግሞ የአራውጆን ስክሪፕት ወይም ደግሞ እቅድ በወታደራዊ እንደገና ስክሪፕት ያደርገዋል። የውሸት ጠመንጃዎች መጠቀም ካለብን ስለዚህ ክብደታቸው ልክ እንደ እውነተኛ ሽጉጦች መሆን አለባቸው በሚል አንድ ሀሳብ አቀረበ። እናም ሴፕቴምበር ወር ላይ በ2005 ጋርሲያ ወደ ፍሳሽ ማስወገጃዎች 47 ጊዜ ቆፈረ። በ10 ሰከንድ ውስጥ ኮንክሪት የመቁረጥ ችሎታ እንዳለውም ይነገራል። በአጠቃላይ 15 ምሽቶች እንደወሰዱበት ይነገራል። ዝናብ ደግሞ ሁሉንም ነገር ያጥለቀልቃል። ስለዚህ የፍሳሽ ማስወገጃ ቱቦዎች ዝናብ በሚሞሉበት ጊዜ ለመቀነስ ሲባል ፓምፕ መገጠም ነበረ። እሱ ብቻ አይደለም፣ ቱቦዎቹም ሚቴን በሚባለው ጋዝ የተሞላ ነበረ። ስለዚህም የኦክሲጅን ታንኮችም ያስፈልጉ ነበረ። እዛ ቱቦ ውስጥ የሚኖር አንድ የጎዳና ተዳዳሪ ሰውዬም በእነሱ ምክንያት ወጣ። የባንኩ የላይኛውን ክፍል ወይም ደግሞ የአፕስቴርስ ሰርቬይለንስ ደግሞ ቪቴ እንደ ደንበኛ መስሎ በመግባት እዛ ክፍል ውስጥ 13 ካሜራዎች እንደሚገኙ 13 ካሜራዎችን የማያዩት ቦታ ማለት ደግሞ ብላይንድ ስፖቶችን ደግሞ የትኞቹ እንደሆኑት ለይቶ ካርታ ነድፎ ያመጣል። ዶክ ደግሞ የእያንዳንዱ የባንኩ ሰራተኛ ስምና አድራሻ ይዞ ይመጣል። ስምና አድራሻ ብቻ ሳይሆን የባንኩ አስተዳዳሪ በምን ሰዓት ላይ ቡና እንደሚጠጣ፣ የባንኩ ጠባቂዎችም በምን ሰዓት ላይ እንቅልፋቸው እንደሚተኙም አጥንቶ ይመጣል። እናም የዝርፊያው እያንዳንዱ እንቅስቃሴ ልምምድ ላይ ስለሆኑ ከቀኑ 8:47 ሲል ፒዛ ከፖሊሶቹን ማዘዝ እንዳለባቸው ይናገራል። እንደዚህ የሚያደርጉትም የፖሊሶቹን ጊዜ ለማጥፋት ነበር። እንደዚህ አይነት ሀሳብ ያመጡበት ምክንያቱም ለፖሊሶቹን ጊዜያቸውን ለመግደል ለራሳቸው ደግሞ ጊዜ ለመግዛት ነበር። የውሸት ተስፋ ለመፍጠርም ከታጋቾች 1-2 እያሉ ለመልቀቅም ይስማማሉ። ይህ ዝርፊያ የእውነት እንደሆነ ለማስመሰል ደግሞ ጥይት የሌላቸው ግን ድምፅ ያላቸውን ሽጉጦች ለመተኮስ ይወስናሉ። ታህሳስ 2005 ጋርሲያ ወደ ካዝናው የምታደርሰው አንድ የነበረችውን ሌየር ኮንክሪት
ሰብሮ ካዝናው ጋር ይደርሳል። ግን ሁኔታውን እንደተመለከተ ካዝናው ጋር እንደደረሰ ሲያይ ፎቶ አንስቶ መልሶ ይደፍነዋል። በቱቦዎቹ ፍሳሾች ለማምለጥም ጀልባ አዘጋጅተዋል። እነዛ ከፕላስቲክ የተሰሩ ፌክ የሆኑ ሽጉጦች ማለት ደግሞ በእርሳስ የተመዱ ሽጉጦችም ዝግጅታቸውን ጨርሰዋል። የአየር ሁኔታውንም ይመረምራል። ስለዚህ ጥር 13 2006 ንጹህ ሰማይ፣ ሞቃት፣ ምንም አይነት ከባድ የፖሊስ እንቅስቃሴ በሌለበት ሰዓት ዝርፊያው ለመካሄድ ይወሰናል። አንድ የማይጣስ ህግ ግን ነበራቸው። አንድ ሰው ቢሞትብን እቅዱ ይከሽፋል፣ ማምለጥ ነው ያለብን ብለው ተስማምቶ ጨርሰዋል። እጃቸው ላይ ያሰሩት ሰዓት እንኳን በሽርፍራፊ ሰከንድ ሳይበላለጥ እኩል ሰዓት እንዲቆጥር ተደርጎ ነበር የተሞላው። ስለዚህ እቅዱ ተጀመረ። 23 የባንኩ ሰራተኞች ጥይት በሌላቸው የውሸት ሽጉጦች አግቶ የመያዝ። እዚህ ፓርት ላይ ነበረ የሳይኮሎጂው ጭዌ ከፍተኛ መሆን እንዳለበት የተገነዘቡ። ጥር 13ም ከቀኑ 6:30 ሲል 3 የቢዝነስ ሰዎች ወደ ባንኮሪዮ ገቡ። ቪቴ ያቺ ፌክ ሽጉጧን አውጥቶ ማንም እንዳይንቀሳቀስ ይህ የያዝነው ስራ የባንክ ዝርፊያ ነው በማለት ሰዎችን ወደ ማሸበር ማስፈራራት ይገባል። በ90 ሰከንድ ውስጥም ሰው በቁጥጥሩ ስር ይውልለታል። እናም የስታፍ ሰራተኞችና ክላይንቶችን አንድ ሩም ውስጥ በማስገባት ይቆልፉባቸዋል። 6:45 ሲል መጀመሪያ ፖሊስ ጋር የተደወለ የስልክ ጥሪ ነበር። 7:15 ሲል ደግሞ 300 ፖሊሶች፣ ሄሊኮፕተሮች እና አልሞ ተኳሾች ወይም ደግሞ ስናይፐሮችን እዛ ቦታ ላይ ይደርሳሉ። ስለዚህ ወጥመዱ ተዘረጋ ማለት ነው። ከባንኩ ስር ደግሞ የጋርሲያ ቲሞች በቱቦ በኩል መግባት ጀምረዋል። መዝረፍ እንደጀመሩ ግን የሰዎቹን የግል ዕቃዎች፣ የቤተሰብ ፎቶዎች፣ የተቃጠለ የሰዎች ሬሳ፣ አመድ እነሱን በማስቀመጥ ወይም በመተው ነበረ ወርቁን ዳይመንዱን ሲዘርፉ የነበሩ። ቪቴ ደግሞ ከፎቁ በላይ በመሆን ከፖሊሶቹ ጋር ድርድር ጀምሯል። አንድ የሚያለቅስ ታጋች በመልቀቅም ዘራፊዎቹ ተጨናንቀዋል፣ ግን ደግሞ የሚጎዱን አይመስሉም በማለት ለፖሊሶቹን መረጃ ይሰጣል። 8:47 ሲል ደግሞ ያቺ መጀመሪያ ላይ የተነጋገሩባት ሀሳብ ወደ ተግባር ትገባለች። 30 የፒዛ ሳጥኖች እንዲላክ ያደርጋሉ። ፖሊሶቹ ሳቁ፣ ግን ደግሞ የጠየቁትን ነገር ከማቅረብ ወደ ኋላ አላሉ። የባንኩ ኦፊሶችም ምግብ መሽተት ጀመሩ። ሰዎቹ እየበሉ ነው፣ እየጠጡም ነው። አጋቾቹ ትንሽ ሰብአዊነት እንደሚሰማቸው እዛ ታጋቾቹ ላይ ጭንቅላት ለመቅረጽ የፈለጉት ሀሳብም ነበረ። እናም ደግሞ ለአጋቾቹ በጣም ትልቅ ጊዜ ይገዛላቸዋል። እዛ ካዝና ሲቀጠቅጡና ሲሰብሩ የነበሩ ሰዎች ደግሞ ጃክፖት የሚያስብል አንድ ግኝት ያገኛሉ። በ1892 የተመረቱ የወርቅ ሳንቲሞች ያገኛሉ። እንደ ሰማይ ኮከብ የሚያብረቀርቅ ኤመራልድ የተባለ ማዕድንም ያገኛሉ። 2 ሚሊዮን ደግሞ በቦንድ መልክ ተቀምጠው ያገኛሉ። 9:27 ሲል ደግሞ እነዛ የተዘረፉ ዕቃዎች መጫን ጀመሩ። 19 ሚሊዮን በቦርሳቸው ይዘው ከባንኩ ለመውጣት ይዘጋጃሉ። ያቺ ፖሊሶችን መነጋገሪያ የሆነችና ያዋረደቻቸው ማስታወሻም ጽፎ አስቀምጠውላቸው ይሄዳሉ። ለፖሊሶቹ የነገሩት ውሸት ግን ይህ ነበረ። ከ5 ደቂቃ በኋላ እንወጣለን፣ እጃችንን እንሰጣለን የሚል ሀሳብ ነበረ። ግን ከዛ በኋላ ጸጥታ ነው፣ ምንም ነገር አልተሰማም። በ300 ፖሊሶች በስናይፐሮችና በሄሊኮፕተር ከተከበበ ባንክ እንዴት ነው እነዚህ ዘራፊዎች ሊያመልጡ የቻሉ? 9:32 ሲል እነዚህ ዘራፊዎች በፍሳሽ ማስወገጃ ቱቦዎች ውስጥ ለውስጥ በመሄድ በአንድ ማንሆል ብቅ ይላሉ። ስትጠብቃቸው ወደ ነበረችው ሚኒባስ ውስጥም ይገባሉ። በ60 ሰከንድ ውስጥም ከዛ ቦታ ይሰወራሉ። ቪቴ ያደረገው ነገር ግን ምንድን ነበረ ካላችሁን፣ እነዛ ታጋቾች ማለት ደግሞ የባንኩ ሰራተኞች ኮንፈረንስ ሩም ወይም ደግሞ የስብሰባ ክፍል ውስጥ ነበረ ዘግቶባቸው ይወጣ። 10 ደቂቃ ጠብቁኝ ብሎ ሽጉጡ ጠረጴዛ ላይ አስቀምጦላቸው ነበረ ሄደው። ከምሽቱ 1:45 ሲሆን ደግሞ ፖሊሶቹን ገፍተው ወደ ውስጥ መግባት ይጀምራሉ። እዛ የጠበቁት ነገር ብዙ ሰዎች ተገድለዋል፣ ብዙ ደም ፈሶ ነበር የጠበቁት። ግን እዛ ውስጥ ያገኙት ያልተጎዱ ታጋቾች የፒዛ ቦክሶችና ፌክ የሆኑ ሽጉጦች ነበሩ። ኮማንደሩም አምልጠውናል ማለት ነው። ሚዲያዎቹ ይሄንን የዘመኑ አንደኛ የባንክ ዝርፊያ እቅድ ነው በማለት ኢንፎርሜሽኑን ተቀባበል። ፖሊሶቹም ዲኤንኤ ወይም ደግሞ የጣት አሻራ ካገኘን ብሎ እያንዳንዱን ነገር መፈተሽ ጀምረዋል። ግን ምንም ጠብ የሚል ነገር አላገኙም። ወደ አጋቾቹ ማለት ደግሞ ወንጀልን ወደ ፈጸሙት ሰዎች የሚመራቸው አንድ ነጥብ ማግኘት አልቻሉም ነበረ። ምክንያቱም ሀይስቱ ወይም ደግሞ የባንኩ ዝርፊያ እጅግ በጣም ፍጹም በተባለ መንገድ የተከናወነ ስለነበር፣ ግን ፍጹምነት አላዘለቃቸውም። ወደ ክህደትና ወደ አልታሰበው መጨረሻ የመራቸው ጉዳይ ግን እዚህ ፓርት ላይ ነበር የተፈጠረው። የካቲት 2006 አሊሺያ የተባለችው የቤቶ ሚስት የተደበቀ ገንዘብ ለ3ኛ ጊዜ አገኘች። ስላደረጉት የባንክ ዝርፊያና ስርቆት ታውቅ ነበረ። ግን የቤቶ ሚስት ስለ ዝርፊያው ብቻ ሳይሆን ስለያዛት ውሽማም ታውቅ ነበረ። እናም ተከትላው ወደ ውሽሚት ቤት ድረስ ሄዳለች። በሩን መደብደብ ጀመረች። ሴትየዋም
ፖሊስ ጋር ትደውላለች። ከቀናት በኋላ አሊሻ ግልብጥ አለችና ለፖሊሶቹ ስም፣ የተገናኙበት ቦታ፣ የቱቦ የፍሳሽ ማስወገጃ ቱቦዎችን ዲቴል ዝርዝር አድርጋ ትሰጣቸዋለች። እናም ፖሊሶች የቤቶ ቤት ገብተው መበርበር ጀመሩ። 1 ሚሊዮን የሚጠጋ ካሽ ማገኙበት ወደ ጣቢያ ይዘውት ሄዱ። ሌሎችም በጥብቅ ክትትል ሊማረኩና ሊያዙ ቻሉ። 68% የሚደርስ የህብረተሰቡ አካል ግን እነዚህ ሰዎች ነፃ እንዲሆኑ ነበር የሚፈልገው። ምክንያቱም እዛ ባንክ ይሰሩ የነበሩ ታጋቾች፣ እነዛ አጋቾች በጣም ፖላይት ትሁት ነበሩ። የሆነ ጥፋት ሲሰሩ እንኳን ይቅርታ ይጠይቁን ነበረ ብለዋል። ከዛ ከባንኩ የተሰረቀ ትክክለኛ መጠን ግን ፖሊሱ አጣርቶ ማግኘት አልቻለም ነበር። ምክንያቱም ያልተመዘገቡ ሳጥኖች፣ ግብር ለማጭበርበር ተብሎ የተቀመጡ ብሮችም ስለነበሩ ነው። ግን እነዚህ ሰዎች ከ9 እስከ 15 የሚደርስ ዓመት ለእያንዳንዳቸው ተፈረደባቸው። ፖሊስም እንዳለው ከሆነ ከተዘረፈው 17 ሚሊዮን እንዳልተገኘ፣ የተገኘው ብርም 2 ሚሊዮን የሚደርስ እንደነበረ ብቻ ነበር የጠቀሰው። ስለዚህ 17 ሚሊዮኑ እስካሁን የሆነ ቦታ ላይ ተቀብረዋል ማለት ነው። እነዚህ ሰዎችም በ2020 ላይ እስራቸውን አጠናቀው እንደተፈቱ ይነገራል። አራውጆ መጽሐፎችና ፊልሞችም ስክሪፕት አድርጎ እንደሸጠ ይነገራል። ምናልባት ይህ በጣም የምናውቀው ፊልም የአራውጆ ሀሳብ ቢሆንስ? የሚያደርጋቸው ሌክቸሮችና የክሪኤቲቪቲ መድረኮችም ላይ ሁሉም ሰው አሸንፏል ከባንኮች በስተቀር የሚል ሀሳብም ያስተላልፋል።